አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሐሩን ሚዲያ ተከታታዮች ዕለተ ረቡዕ መጋቢት 23 2018 ዓመተ ልደት ወደ እናንተ የሚደርሰው ሐሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። አብራችሁን ቆዩ። መንግስት በነዳጅ አቅርቦት ላይ ያጋጠመውን ችግር ለማቋቋም የሚያስችሉ መመሪያዎችን ይፋ አደረገ። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በመካከለኛው ምስራቅ ባለው ጦርነትና ዓለም አቀፍ ቀውስ ምክንያት በሀገራችን የነዳጅ አቅርቦት ላይ ያጋጠመውን ጫና ለመቋቋም የሚያስችሉ አዳዲስ መመሪያዎችንና የቅድሚያ አሰጣጥ ውሳኔዎችን ይፋ አድርገዋል። ሚኒስቴሩ ለኢዜአ በሰጡት ማብራሪያ በጦርነቱ ሳቢያ በዓለም አቀፍ ደረጃ የአንድ በርሜል ናፍጣ ዋጋ ከ80 ወደ 230 ዶላር፣ ቤንዚን ደግሞ ከ70 ወደ 150 ዶላር ማሻቀቡን አስታውቀዋል። በዚህም ምክንያት ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር የነበራት የረጅም ጊዜ የግብይት ውል በመስተጓጎሉ በግዥ ሂደት ላይ የነበረ ከ180 ሺህ ሜትሪክ ቶን በላይ ነዳጅ ሳይቀርብ መዋሉን ገልጸዋል። ይህም የቀን የናፍጣ አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር እንዲቀንስ አድርጎታል ብለዋል። መንግስት የዓለም የነዳጅ ዋጋ በ3 እጥፍ ቢጨምርም የዜጎችን ኑሮ ለመታደግ እስካሁን 262 ሚሊዮን ብር ገደማ ድጎማ ማድረጉንና በየወሩም ከ15 እስከ 20 ቢሊዮን ብር እየመደበ መሆኑን ሚኒስቴሩ አስረድተዋል። በአሁኑ ወቅት በነጭ ናፍጣ ላይ በ1 ሊትር 95 ብር፣ በቤንዚን ላይ ደግሞ 42 ብር ድጎማ እየተደረገ ይገኛል። ያጋጠመውን የአቅርቦት እጥረት በፍትሃዊነት ለመምራትም ከትናንት ጀምሮ ተግባራዊ የሚሆን የቅድሚያ አሰጣጥ ውሳኔ መተላለፉን ገልጸዋል። በዚህም መሰረት ነዳጅ ጫኝ ተሽከርካሪዎች፣ ከፍተኛ አምራችና ኤክስፖርት ድርጅቶች፣ ልዩ የመንግስትና የግል ፕሮጀክቶች፣ መሰረታዊ የፍጆታ ዕቃዎችን የሚያጓጉዙ ተሽከርካሪዎች፣ ትራክተሮችና የብዙሃን ትራንስፖርት አገልግሎቶች በቅድሚያ ነዳጅ እንዲያገኙ ይደረጋል። የነዳጅ ስርጭቱን 24/7 የሚከታተል ልዩ የመከታተያ ክፍል በማዕከል ደረጃ መቋቋሙን የገለጹት ሚኒስቴሩ እስካሁን በህገ ወጥ ተግባር የተሳተፉ 658 ግለሰቦች በቁጥጥር ስር መዋላቸውንና ከ720 ሺህ ሊትር በላይ ነዳጅ መያዙን ጠቁመዋል። በመጨረሻም ህብረተሰቡ ነዳጅን በቁጠባ እንዲጠቀም፣ የታዳሽ ኃይል አማራጮችን እንዲከተል፣ የእግር ጉዞ ባህልን እንዲያጎለብትና አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝም ጥሪ አቅርበዋል። መንግስት ከህዝቡ ጋር በመተባበር ይህንን አስቸጋሪ ወቅት ለማለፍ ዝግጁ መሆኑንም ገልጸዋል። በአዲስ አበባ ኮተቤ 02 በደረሰ የትራፊክ አደጋ የ3 ሰዎች ህይወት አለፈ። በአዲስ አበባ የካ ክፍለ ከተማ ልዩ ስሙ ኮተቤ 02 ተብሎ በሚጠራው አካባቢ ትናንት ማክሰኞ መጋቢት 22 2018 በደረሰ የትራፊክ አደጋ የ3 ሰዎች ህይወት ማለፉን የአዲስ አበባ ትራፊክ ቁጥጥር መምሪያ አስታውቋል። ጠዋት ላይ በደረሰው የትራፊክ አደጋ የ3 ሰዎች ህይወት ወዲያውኑ ሲያልፍ 16 ሰዎች ላይ ደግሞ የመቁሰል አደጋ አስተናግደዋል። አደጋው የደረሰው ከእንቆርጫ መስመር 19 ሰዎችን አሳፍሮ የተነሳ የሰሌዳ ቁጥሩ ኮድ 3 C02667 የሆነ ነጭ ሚኒባስ የኮንክሪት መንገድ አካፋዩን ጥሶ ወደ ዋናው መንገድ በመግባት መሆኑም ተገልጿል። የአዲስ አበባ ትራፊክ ቁጥጥር መምሪያ የትራፊክ ህዝብ ግንዛቤ ኃላፊ ምክትል ኢንስፔክተር ዳዊት ሙሉጌታ ለመንግስት መገናኛ ብዙሃን እንደገለጹት በሚኒባስ ውስጥ 19 ሰዎች ተሳፍረው ነበር። የሶስቱ ህይወት ወዲያውኑ ሲያልፍ ቀሪዎቹ 16 ሰዎች በተለያዩ የሕክምና ተቋማት እርዳታ እየተደረገላቸው እንደሚገኝ አስታውቀዋል። የአደጋው መንስኤና በሰዎች ላይ የደረሰው የጉዳት መጠን በአሁኑ ወቅት በዝርዝር እየተጣራ መሆኑንም ምክትል ኢንስፔክተሩ ገልጸዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የካ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ተክሌ ካሳዬ በበኩላቸው ተሽከርካሪው በወቅቱ ከተፈቀደለት የሰው ቁጥር በላይ 19 ተሳፋሪዎችን ጭኖ ሲጓዝ እንደነበረም ለመገናኛ ብዙሃን ተናግረዋል። አቶ ተክሌ አያይዘውም የአደጋው ትክክለኛ መንስኤ በትራፊክ ፖሊስ እየተጣራ መሆኑን ገልጸው አሽከርካሪዎች ከተፈቀደላቸው የሰው ቁጥር በላይ ባለመጫንና ጥንቃቄ በማድረግ መሰል አደጋዎችን ቀድመው እንዲከላከሉም ጥሪያቸውን አስተላልፈዋል። በተለይም እንደ አንቆርጫ ባሉ ቁልቁለት መንገዶች ላይ ከመጠን በላይ መጫን ለአደጋው መባባስ ትልቅ አስተዋጽኦ እንዳለውም አስገንዝበዋል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ አቋርጧቸው ከነበሩ በረራዎች መካከል የተወሰኑትን ማስጀመሩ ተገለጸ። በመካከለኛው ምስራቅ በተከሰተው ግጭት ምክንያት በርካታ አየር መንገዶች ወደ ቀጠናው ያደርጉት የነበረውን በረራ በጊዜያዊነት ማቋረጣቸው ይታወቃል።
በሳምንት ከ100 በላይ ምልልሶችን ያደርግ የነበረው የኢትዮጵያ አየር መንገድ ግጭቱ ከተቀሰቀሰበት ጊዜ አንስቶ ወደ መካከለኛው ምስራቅና ገልፍ ሀገራት ያደርጋቸው የነበሩ በረራዎችን ካቋረጡ አየር መንገዶች መካከል አንዱ ነው። ለሳምንታት ተቋርጦ የቆየው በረራ ወደ አንዳንድ የቀጠናው አካባቢዎች በድጋሚ ማስጀመሩን የኢትዮጵያ አየር መንገድ አስታውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በትናንትናው ዕለት ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ማብራሪያ የመሻሻል ነገሮች በምናይባቸው አካባቢዎች በተወሰነ ደረጃ በረራ እንደገና አስጀምረናል ብለዋል። ዩናይትድ አረብ ኤሚሬትስ ዱባይ በቀን 1 በረራ፣ አቡዳቢ በቀን 1 በረራ፣ ሻርጃ በቀን 1 በረራ፣ ሳውዲ አረቢያ ደማም ከተማ በቀን 1 በረራ፣ ጆርዳን ኦማን በቀን 1 በረራ ናቸው። ይሁን እንጂ አቶ መስፍን ዶሃ፣ ኳታር፣ ባህሬን፣ ኩዌት እንዲሁም ቴልአቪቭ እና ቤሩት በረራ እንደተቋረጠባቸው መሆኑን አሳውቀዋል። እንደሚታወቀው በገልፍ አካባቢ ጦርነት ከተጀመረ 1 ወር አካባቢ መሆኑን የገለጹት ዋና ስራ አስፈጻሚው ጦርነቱ ከተጀመረ ጊዜ ጀምሮ የኢትዮጵያ አየር መንገድ ወደ ገልፍና መካከለኛው ምስራቅ ሀገሮች የሚያደርገውን በረራ በተወሰነ ደረጃ ለጊዜው ማቋረጡ ተገልጿል። ይህ በመሆኑ ምክንያት ወደ መካከለኛው ምስራቅና ገልፍ የሚሄዱ መንገደኞችን እያጓጓዝን አይደለም። ያ በመንገደኛ ቁጥራችን ላይ የተወሰነ ተጽዕኖ ያሳድራል። ይሁን እንጂ በሌሎች በምንበርባቸው ዓለም አቀፍ መዳረሻዎቻችን ላይ ያለንን በረራ በማጠናከር ከዚህ ከገልፍና ከመካከለኛው ምስራቅ ያጣነውን መንገደኛ ቁጥር ሌላ ቦታ በመብረር በተወሰነ ደረጃም ቢሆን ለማካካስ ሞክረናል። በዚህም መንገድ እየቀጠልን ነው። ሁኔታውን እየተከታተልን ነው። የመሻሻል ነገሮችን በምናይባቸው አካባቢዎች በተወሰነ ደረጃ በረራ እንደገና አስጀምረናል። ያም እየቀጠለ ይገኛል ብለዋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናመራለን። አብራችሁን ቆዩ። ኢራንን በቅርቡ ለቀን እንወጣለን ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በ2 ወይም በ3 ሳምንታት ውስጥ ኢራንን ለቆ እንደሚወጣ አስታውቀዋል። ትራምፕ በዋይት ሃውስ በሰጡት መግለጫ የአሜሪካ ጦር በኢራን ውስጥ የሚያካሄደውን ወታደራዊ ዘመቻ በጣም በቅርብ እንደሚያጠናቅቅ ይሄውም ከ2 እስከ 3 ሳምንታት የሚፈጅ ጊዜ ሰሌዳ ነው ሲሉ አመላክተዋል። ጦርነቱን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ያወሱት ፕሬዝዳንቱ አሜሪካ ከኢራን መውጣቷ የነዳጅ ገበያውን እንደሚያረጋጋው ገልጸዋል። የነዳጅ ዋጋን ለመቀነስ ማድረግ ያለብን ብቸኛው ነገር ኢራንን ለቆ መውጣት ነው። ያንን ደግሞ በቅርቡ እናደርጋለን ሲሉ ነው ያስታወቁት። ሌላው ትኩረት የሳበው የትራምፕ ንግግር የዓለም የነዳጅ አቅርቦት የሚያስተላልፈውን የሆርሙዝ የባህር መተላለፊያ ትራምፕ የባህር መስመሩን ክፍት የማድረግ ኃላፊነት በአሜሪካ ላይ ብቻ መውደቅ የለበትም ብለዋል። መስመሩን ክፍት የማድረግ ኃላፊነት በቦታው የሚጠቀሙ አገራት ጭምር ነው ያሉት ፕሬዝዳንቱ ነዳጅ የሚያስፈልጋቸው እንደ ብሪታንያና ፈረንሳይ ያሉ አገራት የራሳቸውን ደህንነት የመጠበቅ ኃላፊነት እንዳለባቸውም አሳስበዋል። ምንም እንኳን ትራምፕ በቅርቡ ጦራቸውን አካባቢውን ለቆ እንደሚወጣ ቢናገሩም ጦርነቱ እስካሁን ድረስ ከፍተኛ ውድመትን እያስከተለ መሆኑን የዘጋርዲያን መረጃዎች ያመለክታሉ። የኢራን ኢስላማዊ አብዮታዊ ዘብ በአዲስ በከፈተው ጥቃት በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ ሰፈሮችን መምታቱን አስታወቀ። 88 የድሮንና የሚሳኤል ጥቃት በተፈጸመበት አዲስ ዙር ጥቃት የተለያዩ የእስራኤልና የአሜሪካ ወታደራዊ ሰፈሮችን ኢላማ ማድረጉን ገልጿል። የአየር ኃይላችን በኢማድ በኩረም ሻህር 4 እና በቃዳር በተለያዩ ሚሳኤሎች ጥቃት ፈጽሟል ሲል የኢራን ኢስላማዊ አብዮታዊ ዘብ ባወጣው መግለጫ ላይ አትቷል። በእስራኤል ውስጥ ማዕከላዊ፣ ሰሜናዊና ደቡባዊ ክፍል የሚገኙ ኢላማዎች መምታቱንም አክሏል። ይህም የወታደራዊ አዛዦች ዋነኛ የግንኙነት ማዕከልን እንደሚያካትትም ተገልጿል። በእስራኤል ጥቃት ተፈጽሟል የተባለባቸው ቦታዎች ቤኒ ብሬክ፣ ቴል አቪቭ፣ ቤርሼባ፣ ጋሊሊ፣ ኔጌቭ፣ ቴልኖፍ የአየር ኃይል ሰፈር፣ አራድ እና የሙት ባህር ደቡባዊ ክፍል ናቸው። የኢራን ኢስላማዊ አብዮታዊ ዘብ ባወጣው መግለጫ ተከታታይ በሆነው ስኬታማ ኦፕሬሽን የአሜሪካ ኃይሎች መሸሸጊያዎች በአልዳህፋ፣ አቡዳቢ፣ ቪክቶሪያ፣ ባግዳድ እና አሊ ሳሊም ኩዌት የሚገኙ የሰው አልባ አውሮፕላን መቆጣጠሪያ ማዕከላት በድሮኖች ኢላማ በሚለዩ ሚሳኤሎች ተመተዋል ብሏል። በእስራኤል ሰሜናዊና ደቡባዊ ክፍል እንዲሁም በሰሜናዊና ማዕከላዊ ኢራቅ በሚገኙ የአሜሪካ አዛዦች መሸሸጊያዎችና ዋና መቀመጫዎች የሊባኖሱ ሂዝቦላህ እንዲሁም በኢራቅና የመን የሚገኙ ኢስላሚክ ሬዚስታንስ ኃይሎች ከ120 በላይ ስኬታማ ኦፕሬሽን አካሂደዋል ሲልም አክሏል። ቻይናና ፓኪስታን የኢራንን ጦርነት ለማቆም አዲስ የሰላም እቅድ ይፋ አደረጉ። በኢራን እየተካሄደ ያለውን ጦርነት ለማቆምና በዓለም አቀፍ የነዳጅ ንግድ ላይ የተደቀነውን ስጋት ለመቀነስ ቻይናና ፓኪስታን በጋራ ያዘጋጁት ባለ 5 ነጥብ የሰላም እቅድ ይፋ አድርገዋል።
ይህ እቅድ በዋነኝነት አስቸኳይ ተኩስ አቁም እንዲደረግና ለዓለም የኢኮኖሚ የደም ስር የሆነውን የሆርሙዝ ሰርጥ ዳግም ክፍት እንዲሆን ይጠይቃል። ይህ ዲፕሎማሲያዊ እንቅስቃሴ የተጀመረው የፓኪስታን የውጭ ጉዳይ ሚኒስቴር ወደ ቤጂንግ በማቅናት ቻይና ሀያልነቷን ተጠቅማ ጦርነቱን በሰላማዊ መንገድ እንድታስቆም ጥሪ ካቀረቡ በኋላ ነው። የቻይና የውጭ ጉዳይ ሚኒስቴርም ሁለቱ ሀገራት ለሰላም አዲስ ጥረት እያደረጉ ነው ሲል የጥረቱን አስፈላጊነት ገልጿል። ቻይና እስካሁን ድረስ ለኢራን ጦርነት የነበራት ምላሽን ቆጥባ የቆየች ቢሆንም አሁን ግን ዝምታውን ሰብራለች። ቻይና የራሷ የነዳጅ ክምችት ቢኖራትም ጦርነቱ ረዘም ካለ የዓለም ፋብሪካ ተብሎ የሚጠራው የቻይና ግዙፍ የኢንዱስትሪ ማዕከል በኃይል እጥረት ሊመታ እንደሚችል ተፈርቷል። ቤጂንግ በመካከለኛው ምስራቅ የአስተራቂነት ሚና ስትጫወት ይህ የመጀመሪያው አይደለም። ምንም እንኳን እስካሁን ለቀረበው እቅድ ከተፋላሚ ወገኖች የተሰጠ ምላሽ ባይኖርም ይህ እንቅስቃሴ ለፕሬዚዳንት ሺ ትልቅ ፖለቲካዊ ትርጉም አለው። ቤጂንግ ራሷን እንደ ገለልተኛና ሰላም ፈላጊ አስታራቂ በማቅረብ ወታደራዊ እርምጃን ከሚመርጡት ሌሎች ሀያላን ሀገራት በተቃራኒ የሰላም አማራጭ መሆኗን እያሳየች ነው ሲል የዘገበው ቢቢሲ ነው። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለተ ረቡዕ ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆይታ አድርጌያለሁ። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።